ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽና እንዲያላችሁ እሞኝላችኋለሁ። ቤስቸስ ጎንዶል ዋዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 4000 ላይክ እንድትገጩ ነው በትህትና እጋብዛችኋለሁ። ለዚህ ከልብ አመሰግናችኋለሁ። በሞላ ዓለም ለምትገኙ ክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በፍቅር አደረሳችሁ። በዓሉ ከሞላ ቤተሰቦቻችሁ ጋር የሰላም የፍቅር አንድነት እንዲሆንላችሁ እሞኝላችኋለሁ። ወዳችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣው በሙሉ አውሮፓ በሙሉ እየተንቆጠቆጠ ከፍተኛ ሽብርና ድንጋጤ ላይ ያለ 15 ቀን ብቻ አስብ። የኛ አገሩ የአፍሪካ ጉዳይ ምን እንደሚሆን እግዚአብሔር ነው የሚያውቀው። 15 ቀን ብቻ ነው የቀረው። አውሮፓ በሙሉ ነዳጅ ተሟጦ ሊያልቅ ነው። ለዚህ ነው ወደው ሳይሆን በግዳቸው ጉሮራቸው ታንቆ ነው ወደዚህ ድርድር የመጡ ያልኩት። ይሄው ዛሬ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምን አለ? የዓለም መርከቦች በሙሉ እየተጓተቱ አሜሪካ ደርሰዋል አለ። ጣፋጭ ነዳጅ ልንሸጥላቸው ድረስ የሁሉ እልቂትና ትርምስ የፈጠርከው እኮ የነዳጅ ዋጋ ሰማይ ድረስ ሰቅሎ በውድ ዋጋ ከአሜሪካ የዓለም ሀገራት እንዲገዙ ነው። ቦታው በጣም ሩቅ ነው። ለንግድ የሚመች አይደለም። ብዙ ነገሮች ውስብስቦች ናቸው። በዚህ መልኩ የዓለም ችግር አይፈታም በፍጹም። ስለዚህ ከአትራፊ ሊገዙ ማለት ነው የዓለም ሀገሮች ይህን ሁሉ 1000 ኪሎ ሜትር አቋርጠው ከአሜሪካ ድረስ ለመግዛት እንዲደፋደፉ ነው። ሁሉ አሻጥር ምክንያቱ ምን እንደሆነ እናውቃለን። የሆነ ሆኖ አሁን ትልቁ ጉዳይ አይደለም። በፓኪስታን የኢራንና የአሜሪካ ተደራዳሪዎች እጅ ለእጅ ተጨባብጠው ጠረጴዛ ላይ ቁጭ ብለው ድርድራቸውን ጀምረዋል። ይሄ ድርድር ሳይወዱ በግዱ ትራምፕ ተሞቻምቸው እሺ ብለው ጉልበት ስመው ይቅርታ ጠይቀው በሰላም ካልገባ በስተቀር እንኳን አፍሪካ ቆርቶ እንኳን የላቲን አሜሪካ አገሮች ቆርቶ ራሱ አውሮፓ እልቂት ውስጥ ሊገባል። እልቂት ታውቃላችሁ። አውሮፓ ውስጥ ማቀዝቀዣው፣ መኪናው፣ ብዙ ነገሮች በተለይ በብርድ ወቅቶች ያለ ነዳጅ ኑሮ የለም። እንደምታውቁት እልቂት ነው የሚፈጠረው እና አውሮፓም ለራሱ ሲባል ትራምፕን እየተጫነ ነው። በጉልበት ደፍጠጠን እንደምንም ኢራንን ጥሰን እንገባለን። የማይሆን ነገር ነው። ፈንጆቹ ተጠምደዋል ባህር ላይ። ዛሬ ኢራን ምን እንዳለች ሰምታችኋል አይደል? እኔ ፈንጆቹን የቱ ጋር እንደጣልኩ አላውቅም። አረ እነዚህ ጭወይ ይጫወታት ኢራኖች፣ እውነት ጭወይ ኢራኖች ይጫወታት። በቃ የቱ ጋር እንደጣልኩት አላውቅም ፈንጆች። እና እኔ ከነገርኳችሁ ውጭ በዚህና በዛ ብትሄዱ ታልቃላችሁ ብላል። ትራምፕ ደግሞ ፈንጁን እያጸዳን ነው፣ ዝም ብላችሁ በሰላም ሂዱ። በነገራችን ላይ ዛሬ የኢራንና የአሜሪካ ተደራዳሪዎች ኢስላማባድ ቁጭ ባሉበት አሜሪካ መቼም ቦጥባጭ ካለ ማንጥሩ ይጦጣል። ዲስትሮየሯን ይዛ ወደ ሆርሙዝ ጎርማቻል። ዲስትሮየር ከፍተኛ የጦር መርከቦችን ኤርክራፍት ካሪየሮችን የሚያጅቦ ዲስትሮየሮች አለ። እሱን ይዞ ወደ ሆርሙዝ። ከዛ አይርጁሲ ደግሞ የኢራን ጦር ደግሞ ደውለው ለተደራዳሪዎች ገብቷል፣ የአሜሪካ ዲስትሮየር ገብቷል፣ ልናጋየው ነው፣ እናፈንዳው አለ። ከዛ እዛ ተደራዳሪዎቹ ደግሞ ለፓኪስታኖች በሰው ነው ለፓኪስታኖቹ ይነግራሉ። ፓኪስታኖቹ ለአሜሪካኖቹ የጦር መርከባቸው ዲስትሮየራቸው ሆርሙዝ ሰርጥ ገብቷል፣ ሊያፈነዱት ነው ኢራኖቹ ሲል በቃ ወጥቷል አለ። አሸብር እኮ ማንታታት እኮ ነው ማዋከብ። በነገራችን ላይ እንዳልኳችሁ ይሄ ድርድር እንዲሳካ ካስፈለገ አለቆቹ ኢራኖቹ ናቸው። ኢራኖቹን የሚሉትን መቀበል ግዱ ነው። ለምሳሌ ሊባኖስ ላይ እየተደበደበ ያለው ጥቃት ካልቆመ አልደራደርም አለች ኢራን። እሺ ቶሎ ደውለው እናንተ አቆሙ ኢራን ብያሎችና በቃ ድብደባን አቆሙ ተባለ። እንደገና ኢራን 6 ቢሊዮን የሻይ ስጡኝ ብራር የራሷ ብር ነው የተያዘው። ፍሮዝን የሆነው ገንዘብ ነበራት። 6 ቢሊዮን ዶላር ስጡኛል። በቃ ስጠው፣ እሺ በቃ አልነጋገርም እያለች ነው። በቃ ስጧት ተብሎ 6 ቢሊዮን ዶላር የእጅ መንሻ ሻይችን ያዥ በቃ 6 ቢሊዮን ለጊዜው። እና አለቆች ካሉት ውጭ ሆኖ ደግሞ ሰላም ማግኘት አይቻልም። አለቆች ሆነዋል ራሳቸው አሜሪካኖቹ ቆስቁሰው። በእርግጥ አማራጭም የላቸውም። በነገራችን ላይ አሜሪካኖቹ አሁኑኑ መዋጋቱ ግዴታ ነበር፣ አማራጭም አልነበራቸው። እውነቱን ለመናገር እስራኤል ጎተጎተች፣ አሜሪካ ጎተጎተች፣ ምንም ሆነ በግራም ነው ፈሰ በቀኝ ይሄን ጦርነት አሁን ጊዜው ነበር። ምክንያቱም
ኢራን ለኒውክሌር መሳሪያ በጣም በርግጥ አሁኑ በጣም ቅርብ ነች፣ ግን አፍንጫ ላይ ደርሳ ነበር እና ያው ተከፍለው ህፍረትም ቢኖር ውርደትም ቢኖር ግድ ነው። ምንም አማራጭ የለውም። በነገራችን ላይ እንደዚህ ነው ያለው ራሱ ዶናልድ ጄ ትራምፕ በሞላ ዓለም ፌክ ኒውስ የውሸት ዜና ኢራን አሸንፋለች እየተባለ ነው። ያሸነፍነው ግን እኛ ነን አለ። ይሄ እኮ በፕሮፓጋንዳ እኮ አይሆንም። ይሄ በካድሬ ስራ የሚሰራ አይደል። ዓለም አይኑ እያየ እኮ ነው። ከጦርነቱ በፊት የኢራን መንግስት እንጎለበጣለን፣ ኢራንን እናንበረከካለን ብላችሁ ነበር። ጭራሽ ኢራን ብሶባት ልዕለ ሀያል ሆና ወጣች። እንዴት ነው አሸነፋችሁ? እሺ እኛ እኮ ደስ ይለናል። አሜሪካ አሸንፋችሁ እውነት ተሳክቶላችሁ እንደ ቃላችሁ ተገኝታችሁ ቢሆን አንዱ ነገር ነው። ግን እውነት አይደለም። ዓለም ሁሉ እያየ ነው። ይኸው የኢራን መሪዎች መንግስቱም አልተጎለበጠ፣ ኢራን የሆርሙዝ ባለቤት ሆናለች፣ ማዕቀቡን አንሱ ብላለች፣ አዛዥ ናለች፣ ጭራሽ ነው አለ። ስለዚህ ፌክስ ኒውስ ነው። ሲኤንኤን ለዚህ ለፎክስ ኒውስ ለኒውዮርክ ታይምስ ሁሉ ፌክ ኒውስ ነው አለ። እርስ በርሳቸው ሊበላሉ ነው። ለእነዚህ ሰዎች አማራጭ የለም። የኔ ጌታ ግድ ነው። አውሮፓውያኖችን አደገኛ ቁም ስቅል ውስጥ ለመክተት ነው። አሁን አውሮፓውያኖችው አንቺ አሜሪካ ተይ ካልሆነኛ በጎን ሂደን ተደራድረን ነዳጃችንን በሰላምና በፍቅር ከኢራን እንሩካል ተይን እያሉ ነው። ለምን 2 ሳምንት ነው የቀረው? 2 ሳምንት የዓለም ኢኮኖሚ አብሮ ኮላፕስ ሊያደርግ ኮላፕስ። እዚያውን ኢትዮጵያ ውስጥ የምታየት የነዳጅ ሰልፍ ምናምን ገና መሽቶ ነካ። ራሱ ዓለም በሙሉ እኮ እየተወረወሩ ማመሰ ነው ወገነቼ። ምን የደረሰ በእናንተ አይድረስባቸው። ቀልድ ነው ከነዚህ ያዙት። እውነት ቀልድ ነው ያዙት እና የሚሆን ነገር አይደለም። ዓለም ራሱ በከፍተኛ ጭንቅ ውስጥ ነው ያለ። መውጫ ቀዳዳ ነው የፈለጉ ኢራኖችን ስለሚያውቀው አንድ ጭቅጭቅ አንፈልግም ነው ያለ። አይ ካላች እንዋጋ በቃ ጭቅጭቅ እንደዚህ ነገር ማጥመዝመዝ ቆይ ዛሬ ቆይ ነው የሚባል የለም። ቻይና እሳቷ በጎን ለኢራን መሳሪያ እስከ አፍንጫ የአሜሪካ የስለላ መስሪያ ቤት ደርሼበታለሁ አለ። ምን ስለላ ያስፈልጋል? ይሄ ማንም ሰው የሚያውቀው አይደለም እንዴ? ዓለም ሁሉም የሚያውቀው እኮ ነው። ኢራንና ቻይናና ራሽያ በከፍተኛ ሁኔታ ኢራንን እያገዙ እንደሆነ ይታወቃል። ኢራን በራሽያ ጦርነት ራሽያን በከፍተኛ ሁኔታ በድሮን ስታስታጥቅ ነበር፣ ሚሳኤሎች ስታስታጥቁ ነበር። ሰሜን ኮሪያም እንደዚህ። ስለዚህ መደጋገፍ በሞላ ዓለም ያለው ጉዳይ ነው። አሜሪካና እንግሊዝና ጀርመንና ፈረንሳይ አንድ ላይ ተረዳርታችሁ ነው ዓለምን ስትቆጣቅጥ የነበረ ስታንበረክክ የነበረ። ስለዚህ አሁን ደግሞ ቻይናና ኢራን እየተረዳዱ ነው። ምንም ጥያቄ የለው። በተለይ በዚህ በአየር መከላከያ ኤር ዲፌንስ ሲስተም ቻይኖቹ አንቱ የተባሉ በመሆናቸው በዚህ እየተረዳዱ ነው። የአሜሪካ የስለላ ተቋማት ግን ለሲኤንኤን በሚስጥር አገኘ ነው። ምን ሚስጥር ነው? እኛ ስንዘግብ የነበረ አይደል እና ተጋበቃ ሁሉ ነገር ቶፕ ሴኩሪቲ ነው። እንደዛ ነው። እኔ ይህን ቪዲዮ መፖስት እንግዲህ ስለላ ተቋሙ ይንጎራቻ ትንሽ ትልቁንም ባገኘ ነው። በጣም ሚስጥራዊ መረጃ መሰል ምንም ሚስጥር አይደለም፣ ይፋ ነው። ቻይና በይፋ ነው ከመጀመሪያ ጀምሮ ስታግዝ ነበር። የጦር ጀቶች ጄቴንሲ የሚባል እጅግ በጣም የተራቀቀ 40 አይደለም ይሸጡ። የት ናቸው ያሉ እነሱ ጀቶች? የት ናቸው ያሉት? በቃ ይሄን ከፈለጋቸው ቶፕ ሴክሬት ብላችሁ እሱ ንገር። ቶፕ ሴክሬት ላቸው። ከዛ ውጭ የልጆቹ ቋቃጫታ ብዙም ውሃ ማይቋጠር ነገር ነው። የሆነ ሆኖ በድርድሩ ቦታ ላይ እንግዲህ ዓለም ሁሉ አይኑን ጥሏል። አውሮፓ ተጨንቃል። 2 ሳምንት ብቻ ነዳጅ ሙጥጥጥ ብለ አልቃ እነሱም እንደኛ በወረፋ ሊሰለፈው የወረፋ ሊሰለፈው ጭንቅ ላይ ነው ያለት። ዓለም በሙሉ እንግዲህ የጨነቃቸው ወደ አሜሪካ ድረስ ሩቅ ነው፣ ቦታው ሩቅ ነው፣ አይመችም። ዋጋ በውድን እየሸጡ ያሉት አሜሪካ ነች። ለምን እነሱ አትራፊ ችፍቼ በሉት። እኛ ሀገር እዚህ በውጭ የሚሸጥ ቤንዚንና ናፍጣ ችፍቼ ነው የሚባልና አሜሪካኖቹ ነዳጅ ችፍቼ በሉት። ውድ ነው በጣም እና በዛ ላይ ቦታው ሩቅ ነው። በዛ ላይ የማያዟልቅ ነው። ጣፋጭ ነው ብሎ አለኛ ነዳጅ እየጠጣ ይሆናል ትራምፕን ያሏቅ ጣፋጩ ነዳጃችን እየሸጥን ነው። ያጣፍጥላቸው። አሁንም ምኞታችን ነው የአሜሪካ ነዳጅ አሁንም ይጣፍጥሎት። ግን
መውጫ ቆዳዳ ያላችሁ አይመስለኝም። ይሄን አሰው ነው አሳሲሞቻችሁ ላይ አርጉ፣ ሼር አርጉ። በያላችሁበት በዓሉ የሰላም የፍቅር አንድነት ያድርግላችሁ። ቤት ሊሞላም ላይ ሞላም ይችላል። እንኳን በሰላም ደረሳችሁ። ቤት ሞልቶ ሰው ቢጎድል ኖረ ምን ይጠቅማል? ምንም አይጠቅም። እና ዋና ቤተሰብ ሙሉ ሆኖ በሰላም በፍቅር በአንድነት መድረሳችን ነው። እንኳን አደረሳችሁ፣ እንኳን አደረሰን ለማለት እወዳለሁ። እወዳችኋለሁ። ፒስ